ተከዜ የታሪክ ማህደር የፖለቲካው ማዕበልና የህይወት ምንጭ። ደራሲ ጋዜጠኛ ስብሐት ገብረ እግዚአብሔር ሌቱም አይነጋልኝ በሚለው መጽሐፉ ላይ ደራሲ አዳም ረታ ደግሞ ማህሌት በተሰኘው ውብ ትረካ ውስጥ ሁለቱም አንድን ወንዝ በአንክሮ ይስሉታል። ያ ወንዝ የፍቅር መመልከቻ፣ የናፍቆት መሻገሪያ፣ አንዳንዴም የሐዘን መቋጫ ሆኖ ይከሰታል። ያ ወንዝ ተከዜ ነው። ተከዜ ዝም ብሎ የሚፈስ ውሃ አይደለም። በደራሲያን ብዕር የተከተበ፣ በባህል አዋቂዎችን ጉርጉሮ የተሸለመ የኪነ ጥበብ ማህደር እንጂ ፍቅርና ጦርነትን፣ መለየትና መገናኘትን እያፈራረቀ ለሺህ ዓመታት የኖረው ይህ ሚስጥረኛ ወንዝ ከፍ ካሉት የሰሜን ተራሮች ይፈልቃል። በገደላማ ሸለቆችና በበረሃማ ምድሮች ውስጥ መንገዱን እየቀደደ የሺህ ዓመታት ታሪክን ተሸክሞ ይፈሳል። ለጥንታውያን ስልጣኔዎች ጋሻ፣ ለኪነ ጥበብ ሰዎች የውበት ምንጭ፣ ለፖለቲከኞች ደግሞ የውይይትና የክርክር አጀንዳ ነው። የአባይ ወንዝ ዋነኛ ገባሪ የኤርትራና የኢትዮጵያን ድንበር አቋርጦ በሱዳን ምድር ሰቲት በሚል ስም ከባህረ ሰላም ጋር የሚቀላቀለው ተከዜ ዛሬ በታሪክ ማህደሩ፣ በማህበራዊ እሴቱና በዘመናዊው የውሃ ፖለቲካ ሚናው ዙሪያ ዳሰሳ እናደርጋለን። ናይልን ካርታ ላይ ስትመለከቱ አይናችሁ ቀጥታ ወደ ሰማያዊው አባይና ጣና ሐይቅ ያመራ ይሆናል። ነገር ግን ካርታውን በጥቂቱ ወደ ሰሜን ስታንሸራትቱት በራስ ዳሽንና በሰሜን ተራሮች ስር በግዙፍ ገደላማ ስምጥ ሸለቆች ውስጥ መንገዱን የቀደደ ሌላ ግዙፍ ሰማያዊ መስመር ታያላችሁ። ይህ መስመር የናይልን የምስራቅ አቅጣጫ ጋሻ የሚዘጋው ተከዜ ነው። የጂኦግራፊ ባለሙያዎች የተከዜ ሸለቆ ይሉታል። በአንዳንድ ስፍራዎች ጥልቀቱ ከአሜሪካው ታዋቂው ግራንድ ካኒየን በላይ አስፈሪና አስገራሚ እንደሆነ ይነገራል። ይህ ተፈጥሮ የሰጠችው ግዙፍ ምሽግ ለዘመናት የውጭ ወራሪዎችን የተከላከለበት ታሪካዊ ጋሻ፣ የቀጠናዊ ትስስርና የከረረ ዲፕሎማሲ ማዕከልም ሆኗል። ተከዜ የሚለው ስም ተከዘ ከሚለው የግዕዝ ቃል የመጣ ሲሆን ትርጉሙም አዘነ ወይም ተከዘ ማለት ነው። ወንዙ በክረምት ወራት የሚይዘው አስፈሪ የውሃ መጠን የሚፈጥረው ከፍተኛ ድምፅና የሚወስደው የደለል የአፈር ክምችት የሰውን ልጅ የሚያስደነግጥ በመሆኑ ይህ ስም እንደተሰጠው የታሪክ ድርሳናት ያመለክታሉ። በሌላ በኩል ተከዜ ማለት በቀጥታ ወንዝ ማለት እንደሆነም የሚከራከሩ አሉ። ለዘመናት ተከዜ የሰሜኑን ክፍል ህዝቦች የሚያገናኝና የሚለይ የተፈጥሮ ድንበር ነበር። በክረምት ወራት ወንዙ ሞልቶ ሰውን ከሰው በሚያቆራረጥበት ወቅት በአካባቢው ማህበረሰብ ዘንድ የሚዜሙ የናፍቆትና የሐዘን እንጉርጉሮች የወንዙን ማህበራዊ እሴት በጉልህ ያሳያሉ። ለዘመናት ዝም ብሎ ሲፈስ የደጋውን ለማፈር እየገፈፈ ወደ ባዕድ ምድር ሲገፋና የሰሜኑን ተራሮች ስምጥ ሸለቆች ብቻ ሲሸረሽር የኖረው ተከዜ በ21ኛው ክፍለ ዘመን መጀመሪያ ላይ ግን ተገራ። ታሪኩንና የጉዞን መልክ የቀየረ አዲስ የልማት ምዕራፍ ተገለጠለት። በ2002 ዓመተ ምህረት እንደ አውሮፓውያኑ አቆጣጠር በ2009 ታላቁ የተከዜ የውሃ ኃይል ማመንጫ ግድብ ሲመረቅ ወንዙ የዘመናት ቁጭቱን የረሳ ይመስል ነበር። ያ የነደደውና አስፈሪው ሸለቆ በ300 ሜጋዋት የኤሌክትሪክ ኃይል ማመንጫ ተርባይኖች አማካይነት የብርሃንና የኢኮኖሚ ዋልታ ሆኖ አረፈው። ይህ በ188 ሜትር ከፍታው በወቅቱ በአፍሪካ አህጉር ላይ ረዥሙ የቅስት ግድብ ተብሎ በታሪክ መዝገብ ላይ የሰፈረው ግዙፍ የምህንድስና ጥበብ የተፈጥሮን ኃይል በሰው ልጅ እውቀት የመግራት ትልቅ ማሳያ ነበር። ግድቡ የተገነባበት የድንጋይና የኮንክሪት መዋቅር ብቻ ሳይሆን የኢትዮጵያውያንን የእንችላለን መንፈስ ለዓለም ያሳየበት የታሪክ ምሰሶ ነበር። ይህ ፕሮጀክት ተከዜን ከባዶ ትረካ፣ ከናፍቆት እንጉርጉሮና ከሐዘን ስምም አውጥቶ ወደ ተጨባጭና ተለዋጭ ኢኮኖሚ ስብስብ አሸጋገረው። ግድቡ የሀገሪቱን የኃይል አቅርቦት ፍላጎት ከመደገፍና ለኢንዱስትሪዎች ማገዶ ከመሆን ባለፈ በአካባቢው ማህበረሰብ ዘንድ አዲስ የህይወት ዘይቤን ፈጥሯል። ከዚህ ቀደም በደረቅ ምድርና በአለታማ ገደል የሚታወቀው አካባቢ አሁን ላይ በሰው ሰራሽ ሐይቁ አማካይነት የአሳ ሀብት ልማት መናኸሪያ ሆኗል። የአካባቢው አርሶ አደሮች መረባቸውን ጥለው ህይወታቸውን የሚያውሉበት፣ በወንዙ ዳርቻዎች ደግሞ በተወሰነ መልኩ የመስኖ ልማትን በማስተዋወቅ ረገድ አዲስ ተስፋ የፈነጠቀበት ምዕራፍ ሆኗል። የጎርፍ መከላከልና የአፈር መሸርሸርን በመቀነስ ረገድም ግድቡ ለተፋሰሱ ትልቅ ጋሻ ሆኖ ያገለግላል። ሆኖም ግን ይህ የጥቅምና የልማት ስሌት በሀገር ውስጥ ድንበር ብቻ የሚገታ አይደለም። ተከዜ ከግድቡ ተርባይኖች ወጥቶ ያንን ግዙፍ ኮንክሪት ተሻግሮ ጉዞን ወደ ታችኛው ተፋሰስ ሲቀጥል
መልኩም ስሙም በላዩ ላይ የሚሰላውም የፖለቲካ ስሌትም ሙሉ በሙሉ ይቀየራል። ወንዙ ድንበር ሲሻገር ሌላ ታሪክ ይይዛል። ይህንንም የውሃ ፖለቲካና ቀጠና አንደምታ እንፈትሸው። ተከዜ በተራሮች መካከል የሚፈስ ተራ የውሃ መስመር አይደለም። እርሱ የምስራቅ አፍሪካን የፖለቲካ ትኩሳትና የዲፕሎማሲ ሚዛን የሚወስን ህያው የጂኦፖለቲካ ደም ስር እንጂ። ወንዙ ከኢትዮጵያ ከፍተኛ ስፍራዎች ተነስቶ የኤርትራን ድንበር በረዥም ርቀት እየዳሰሰ ወደ ሱዳን ሰፊ ሜዳዎች ሲዘልቅ ሰቲት የሚል አዲስ ስም ይዛል። ይህ ስያሜ የወንዙን የባህልና የሀገር መሻገር ብቻ ሳይሆን የቀጠናውን ትስስርና ውስብስብነትም ያሳያል። ጉዞ ግን በዚህ አያበቃም። ይህ ሰቲት የተባለው ወንዝ በኤርትራ ተራሮች ከሚፈልቀውና በአካባቢው መረብ ተብሎ ከሚጠራው የጋሽ ወንዝ ጋር ይገናኛል። ሁለቱ ወንዞች ተጋብተውና ተዋህደው ጉዟቸውን ወደ ምዕራብ ሲቀጥሉ በመጨረሻ ከታዋቂው የአትባራ ወንዝ ጋር ይደባለቃሉ። አትባራ ደግሞ የዓለም ረዥም ወንዝ የሆነው የናይል ወይም የአባይ የመጨረሻውና የኋለኛው ትልቅ ገባሪ ነው። ይህ ማለትም ተከዜ የሚይዘው እያንዳንዱ የውሃ ጠብታ፣ በኢትዮጵያ ተራሮች ላይ የሚዘንበው እያንዳንዱ የክረምት ዝናብ በቀጥታ በናይል ተፋሰስ የውሃ ቀመር ላይ የራሱ የሆነ የቁጥር ስሌት አለው ማለት ነው። ተከዜ በምስራቅ አፍሪካ የውሃ ፖለቲካ ውስጥ ስትራቴጂካዊና የማይታለፍ ማዕዘን የሆነው ለዚህ ነው። የጂኦፖለቲካና የዲፕሎማሲ ባለሙያዎች እንደሚሉት ከተከዜ ወንዝ የሚነሳው የውሃ ዲፕሎማሲ በሶስት ትላልቅ የውጥረትና የትብብር ዘንጎች ላይ ያጠነጥናል። አንደኛውና ዋናው ዘንግ የናይል ተፋሰስ ስምምነቶች አንደምታ ነው። ተከዜ ለአባይ ወንዝ ከሚያበረክተው ከፍተኛ የውሃ መጠንና የወቅታዊ ፍሰት ሚዛን አንጻር በታችኞቹ የተፋሰሱ አገራት በተለይም በሱዳንና በግብጽ ዋና ከተሞች ውስጥ በትኩረት የሚከታተል ወንዝ ነው። በታሪክ የናይል ውሃን በበላይነት ለመቆጣጠር የሚደረጉ በዲፕሎማሲ እሰጥ አገባዎች ውስጥ ተከዜ ምንጊዜም የውይይቱና የድርድሩ የኋላ ደጅ ሆኖ ይቆያል። በኢትዮጵያ በኩል የሚደረጉ ማናቸውም የወንዝ ልማቶች ፍትሐዊና ምክንያታዊ የውሃ አጠቃቀምን መሰረት ያደረጉ መሆናቸውን ለዓለም ለማስረዳት የዲፕሎማሲው መድረክ ትልቅ ዝግጅት ይጠይቃል። ሁለተኛው ዘንግ የሱዳን ግድቦችና የተከዜ ቀጥተኛ ትስስር ነው። ሱዳን በተከዜ ወይም በሰቲት ወንዝ ላይ የገነባቸው የኩርሙክና ሩሜላ ግድቦች ለሀገሪቱ የኤሌክትሪክ ኃይልና ለሰፊው የግብርና መስኖ ፕሮጀክት ዋነኛ ዋስትናዎቿ ናቸው። በመሆኑም በኢትዮጵያ በኩል ያለው የተከዜ ግድብ የውሃ ፍሰት አጠቃቀም፣ የውሃ አያያዝና የደለል መከላከል ስራ በሱዳን ግድቦች ዕድሜና ደህንነት ላይ ቀጥተኛና ወሳኝ ተጽዕኖ አለው። ይህ ሁኔታ በሁለቱ ሀገራት መካከል የጦርነት ሳይሆን የቴክኒክ የደህንነትና የልማት ትብብር የግድ እንደሚፈልግ በተግባር ያሳያል። ሶስተኛውና የመጨረሻው ዘንግ የድንበርና የቀጠናዊ መረጋጋት ጉዳይ ነው። ወንዙ በኢትዮጵያና በኤርትራ መካከል እንደ ተፈጥሯዊ የድንበር መስመር የሚያገለግልባቸው ስትራቴጂካዊ ምድሮች አሉ። ይህም ወንዙን ከተራ የልማት አጀንዳነት አውጥቶ ከሀገራዊ ሉዓላዊነትና ከቀጠናዊ ሰላም ጋር በጥብቅ ያገናኘዋል። በተፋሰሱ ሀገራት መካከል የሚፈጠሩ ማናቸውም የፖለቲካ አለመረጋጋቶች ወንዙን የውጥረት ማዕከል ሊያደርጉት እንደሚችሉ ሁሉ በአንጻሩ በትክክል ከተያዘ ደግሞ የሶስቱን ሀገራት ኢትዮጵያን፣ ኤርትራንና ሱዳንን በጋራ ኢኮኖሚ የሚያስተሳስር ወቅታዊ ሰንሰለት የመሆን አቅም አለው። ተከዜ ለአባይ ወንዝ ከሚያበረክተው ከፍተኛ የውሃ መጠን አንጻርም በታችኞቹ የተፋሰሱ ሀገራት በተለይም በሱዳንና በግብጽ ዘንድ በትኩረት የሚከታተሉት ወንዝም ነው። በኢትዮጵያ በኩልም የሚደረጉ ማናቸውም የወንዙ ልማቶች ከፍትሐዊ የውሃ አጠቃቀም መርህ አንጻር በዲፕሎማሲው ዘርፍ ይነሳሉ። ወንዙ የያዘውን የተፈጥሮ ሀብት የጂኦፖለቲካ ትኩሳትና የምህንድስና ምስጢር ለመፍታት ሳይንቲስቶችና የፖለቲካ ሳይንስ ተመራማሪዎች ብዙ ደክመውበታል። የውሃ ፖለቲካና ዲፕሎማሲ ተመራማሪው ፕሮፌሰር ያዕቆብ አርሳኖ ተከዜን ከናይል ተፋሰስ የሕግና የፖለቲካ ማዕቀፍ አንጻር በጥልቀት ይተነትኑታል። ፕሮፌሰሩ እንደሚያስገነዘቡት ተከዜ ለአባይ ወንዝ ዋነኛ የውሃ አበርካች በመሆኑ ኢትዮጵያ ወንዙን የማልማት ሙሉ መብት አላት። ይህ መብት ደግሞ በዓለም አቀፍ ሕግ ፍትሐዊና ምክንያታዊ የውሃ አጠቃቀም የሚባለው መርህ ላይ የተመሰረተ በመሆኑ የታችኞቹን ሀገራት ሳይጎዳ ራስን የመቀየር የሉዓላዊነት ጥያቄ መሆኑን በምርምራቸው በጉልህ ያሳያሉ። ነገር ግን ጉዳዩ የፖለቲካ ብቻ አይደለም፣ የተፈጥሮና የጂኦሞርፎሎጂም ጭምር እንጂ። ቤልጅየም በሚገኘው የጌንት ዩኒቨርሲቲ ፕሮፌሰር የሆኑትና በአካባቢያችን ላይ ሰፊ ጥናት ያደረጉት ፕሮፌሰር ጃን ኒሴን ከሀገር ውስጥ ምሁራን ጋር በመሆን አስገራሚ እውነታን ይፋ አድርገዋል። የነ ፕሮፌሰር ጃን ኒሴን ጥናት እንደሚያሳየው
ተከዜ ከሰሜን ተራሮች በሚነሳበት ወቅት የሚሸከመው የደለልና የአፈር መጠን እጅግ ከፍተኛ ነው። ይህ ደለል ደግሞ በትክክል ካልተያዘ በሂደት የተከዜን ግድብ ዕድሜ ሊያሳጥረው ይችላል። በመሆኑም በወንዙ ተፋሰስ ላይ የሚደረጉ የተፈጥሮ ሀብትና የአፈር ጥበቃ ስራዎች የወንዙን ዕድሜ ለመቀጠልና ግድቡን ከደለል ለመታደግ ምን ያህል ወሳኝ እንደሆኑ ሳይንሳዊ አስረጅነታቸውን ያስቀምጣሉ። የተከዜ ግድብ መገንባት በታችኞቹ ተፋሰስ ላይ ያመጣውን ለውጥ በተመለከተ ደግሞ ዶክተር ሄኖክ ፍቅሬና የቡድን አጋሮቻቸው ያስደመሙበት ሌላ ጥናት አለ። ይህ ጥናት በተለይ ለጎረቤታችን ሱዳን ትልቅ መልእክት አለው። የዶክተር ሄኖክ የምርምር ውጤት እንደሚያሳየው የተከዜ ግድብ ከተገነባ በኋላ ወንዙ ወደ ሱዳን ምድር ሲገባ በክረምት ወቅት የሚፈጠረው አስፈሪ ጎርፍ በእጅጉ ቀንሷል። በበጋ ወቅት ደግሞ ወንዙ ሙሉ በሙሉ ደርቆ እንዳይቀር ወጥ የሆነ የውሃ ፍሰት እንዲኖር አድርጓል። ይህ ማለት ተከዜን በኢትዮጵያ በኩል በሳይንሳዊ መንገድ ማስተዳደር ለሱዳን ግድቦች ደህንነትና ለግብርናዋ መረጋጋት ትልቅ በረከት መሆኑን ምሁራኑ በተጨባጭ መረጃ አረጋግጠዋል። ዶክተር ሙሉጌታ ፍስሐ የተባሉ የምግብ ዋስትናና የአካባቢ ልማት ተመራማሪ ወንዙ በተገራበት ስፍራ ዙሪያ ስላለው ማህበራዊ ዕድል ያጠኑ ሲሆን ግድቡ የፈጠረው ሰው ሰራሽ ሐይቅ ለአካባቢው አርሶ አደሮች አዲስ የአሳ ሀብት ልማትና የመስኖ ልማት በመክፈት የኑሮ ዘይቤያቸውን እንዴት እንደቀየረ ያሳያሉ። ይሁንና ይህ ሁሉ ልማትና ሳይንሳዊ ግኝት ፍሬ ሊያፈራ የሚችለው ቀጠናዊ ሰላም ሲሰፍን ብቻ እንደሆነ የፖለቲካል ሳይንስ ምሁሩ ዶክተር አስናቀ ከፈለኝ ያስገነዝባሉ። ዶክተር አስናቀ ወንዙ በኢትዮጵያ ኤርትራና ሱዳን መካከል ያለውን የድንበር ፖለቲካ ተንትነው የሀገራቱ የፖለቲካ ትብብር ሲጠናከር ወንዙ የእድገት ድልድይ፣ ግንኙነታቸው ሲሻክር ደግሞ የውጥረት ቀጠና ሊሆን እንደሚችል ያስጠነቅቃሉ። የሳይንስ ሊቃውንቱም ሆኑ የፖለቲካ ምሁራኑ በአንድ ድምፅ የሚስማሙበት ሀቅ አለ። ተከዜን በእውቀት መምራትና በዲፕሎማሲ ማስተዳደር የአንድ ሀገር የቤት ስራ ብቻ ሳይሆን የምስራቅ አፍሪካ የጋራ ህልውና ጉዳይ ነው። ወንዙ በኢትዮጵያና በኤርትራ መካከል እንደ ተፈጥሯዊ የድንበር መስመር የሚያገለግልባቸው ክፍሎች በመኖራቸው ለቀጠናዊ ሰላምና ደህንነት ስትራቴጂካዊ ወሳኝነቱ ከፍተኛ ነው። ድንበር ተሻጋሪ ወንዞች የውጥረት ሳይሆን የቀጠናዊ ትስስርና የሰላም ድልድይ መሆን እንደሚችሉ ተከዜ ትልቅ ማሳያ ሊሆን ይችላል። ከተራሮች ፈልቆ በረሃዎችን አቋርጦ የሚጓዘው ተከዜ ፍትሃዊ አጠቃቀምና ዘላቂ ልማት ከተረጋገጠለት የምስራቅ አፍሪካ የእድገት ምንጭ ሆኖ ይዘልቃል።